ሰላም ለኪ ሰላም እንልሻለን። እንዘንሰግድ ንብለኪ እየሰገድንልሽ እንዲህ እንልሻለን። ማርያም እምነ ናስተበቋኪ እናታችን ማርያም ሆይ ደግመን ደጋግመን እናመሰግንሻለን። በእንተ ሐና እምኪ ስለ ሐና እናትሽ፣ አንድም ስለ እናትሽ ስለ ቅድስት ሐና ወኢያቄም አቡኪ፣ በሌላ መልኩ ስለ አባትሽ ስለ ኢያቄም ወይም ኢያቄም ስለተባለ አባትሽ። ማህበረኔውም ድንግል ባርኪ፣ ማህበራችንን ዛሬ ባርኪልን። አንድም ስብሰባችንን ዛሬ ባርኪልን፣ አንድም ጸሎታችንን ዛሬ ባርኪልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 21 ቀን የእመቤታችን የቅድስት ድንግል ማርያም ወርኃዊ መታሰቢያ ነው። እሱም በተመለከተ አጠር ያለ መልእክት እንነጋገራለን። ማርያም፣ ሐናና ኢያቄም የሚባሉ ባልና ሚስት ያለ ነቀፋ እግዚአብሔርን እያገለገሉ የኖሩ ቅዱሳን፣ ያለ ነቀፋ እየሄዱ በእግዚአብሔር ቤት ጻድቃን ነበሩ፣ እውነተኛ ነበሩ። በኑሯቸው፣ በሃይማኖታቸው፣ በአገልግሎታቸው፣ በስብዕናቸው ለድሃ በሚያደርጉት በአምልኮታቸው ቀናይ ነበሩ ይልና እነሆ ጸሎታቸውን ሰምቶ እንባቸውን ሰምቶ ነሐሴ 7 ቀን ቅድስት ድንግል ማርያም በማኅፀነ ሐና እንድትቀረጽ አደረገ። ግንቦት 1 ቀን አድባረ ሊባኖስ በስደት እመቤታችን ድንግል ማርያም ተወለደች። ስትወለድ እናትና አባት እግዚአብሔር በሰጣቸው ጸጋና ሀብት ማርያም አሏት። ማርያም አሏት። ማለት ማኅደረ መለኮት ማለት ነው። የመለኮት ማደሪያ ማርያ እግዚአብሔር ለጽዮን ማብረራ ከመትኩን ነው። ዛቲ ይእቲ ምዕራፌ ይላል መዝሙር 131 ቁጥር 15 ላይ እግዚአብሔር ጽዮንን መርጧታልና ምን ብሎ የዘላለም ማደሪያዬ ናት ብሎ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ ስለ አንቺ የሚነገረው አንድም የተነገረው ነገር እጹብ ነው፣ ድንቅ ነው። ሀገሩ ለንጉሥ የእግዚአብሔር አገር አንቺ ነሽ። በሀገር ሰው እንደሚኖር የአንችን ማኅፀን 9 ወር ከ5 ቀን ከተማ አድርጎ ከትሞ ቆይቷልና፣ ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ ተዋህዷልና፣ ይልቁንም 9 ወር ከ5 ቀን በማኅፀኗ እንግዳ ሆኖ አቆይቷልና፣ በድንግልና ተጸንሶ በድንግልና ተወልዷልና የአምላክ ማደሪያ ትባላለች ማለት ነው። ማኅደረ መለኮት መሰረታቲያ ውስተ አድባር ቅዱሳን ወበሲ ተወልደ በውስቴታ፣ በእሷ ሰው ተወልዷል። ሰው የተባለ መድኃኔዓለም ሰውን ሰው ያደረገ ማለት ነው። እምነ ጽዮን ይብል ሰብ ወበሲ ተወልደ በውስቴታ፣ እናታችን ጽዮን ይላል ሰው እናታችን ጽዮን ብሎ ያመሰግናል። ድንግል ማርያም ጽዮን ኢየሩሳሌም፣ ጽዮን ታቦተ ጽዮን፣ ጽዮን ድንግል ማርያም። ሰው እናታችን ጽዮን ይላል። በውስጧ ሰው ተወለደ። ማን ነው? መድኃኔ ዓለም። ከሥጋዋ ሥጋ ከነፍሷ ነፍስ። መጋቢት 29 ቀን መንፈስ ቅዱስ ሥጋዋን ከፈለ፣ ደሟን ከፈለ። በተከፈለ ሥጋና በተከፈለ ደም መለኮት ተዋሃደ፣ ተዋህዶ በማኅፀነ ድንግል ማርያም ተደረገ። ከሥጋዋ ሥጋ ከነፍሷ ነፍስ ወሰደ። ስለዚህም የአምላክ ማደሪያ ተብላለች። ዮሐንስ ወንጌል ምዕራፍ 1 ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ፣ ያ ቃልም ምን ሆነ? ሥጋ ሆነ። ማኅደረ መለኮት የመለኮት ማደሪያ። ነቢዩ ኢሳይያስ ወይቤ እግዚአብሔር ሰማይኒ መንበሬ ወምድርኒ መከየደ እገሬ፣ እግዚአብሔር እንዲህ አለ፣ ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው። ምን አይነት ቤት ትሰሩልኛላችሁ ያለ የ15 ዓመቷ ዕድሜ ባለቤት የሆነችው እመቤታችን 20 ዓለማትን የፈጠረ 20 ዓለማት የማይወስኑት 20 ዓለማትን የሚጠቀልል መድኃኔ ዓለምን በማኅፀኗ ወሰነችው ይላል። እያዋያ እሳተ መለኮት ይላል። እንደውም የመለኮት እሳት አላቃጠላትም። ይልቁንም ቅድመ ዓለም በአምላክ ሕሊና ትታሰብ የነበረችው ድንግል ማርያም ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት አለ ወስቤት። እነሆ ገነት ሳትሰራ ሰማይና ምድር ሳይፈጠሩ ቅድመ ዓለም ስትመሰገን የነበረች ማናት? እሷ ድንግል ማርያም። ድኅረ ዓለም ደግሞ ታቦት ዘዶን እንተ ይእቲ እግዝእትነ ማርያም በመንበረ ስብሐት በቅድስት ሥላሴ አትሞ ያስቀመጣት። ድኅረ ዓለም ደግሞ እነሆ ዘከመ ይገብር ግብራ ለደብተራ ለሙሴ እነሆ ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። እነሆ
በመጀመሪያው በታቦተ ሥላሴ ነጸብራቅ ታቦት ዘዶር ተብላ እንድትቀመጥ፣ በቀጣዩ ደግሞ እነሆ ሙሴ ደብተራ ኦሪትን ሰርቶ ታቦተ ጽዮን ምሳሌዋ ለድንግል ማርያም የሆነችውን በድንኳን እንዲያስቀምጥ ያስተማረው ያሳየው እግዚአብሔር ዳጎንን አንከባላ ቀጥቅጣ የጣለች ጽዮን ምሳሌዋ አማናዊት ጽዮን ድንግል ማርያም ዲያብሎስን ያሰረ ገዳዩን የገደለ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ መድኃኔዓለምን የወለደች መቅደስ ዘይትነሰት በትረ ሃይማኖት ዘይትጸንስ ባኮም ቅዱሳን ዘላለማዊት አማናዊት መቅደስ የማትፈርስ እመቤታችን ማርያም ማለት የመለኮት ማደሪያ የሚለው ይህንን ይገልጣል ማለት ነው። ማርያም የመለኮት የአምላክ እናት አባ ሕርያቆስ በቅዳሴው ላይ ኦ ማርያም በእንተ ዝናፈቅረኪ ማርያም ሆይ ስለዚህ እንወድንሻለን፣ ማርያም ሆይ እንወድሻለን። የምንወድሽ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን እነሆ የእውነት ምግብ መድኃኔዓለምን ወልደሽልናልና እንወድሻለን። ወስቴ ሕይወት ዘበአማን እውነተኛ የዘላለም መጠጥ የሆነውን መድኃኔዓለምን ወልደሽልናልና እንወድሻለን። ማርያም ሆይ ስለዚህ እንወድሻለን። ይልቁንም ጨለማውን ገፎ ብርሃን የተካ ዲያብሎስን አስሮ ሞትን ገሎ ሕይወትን ትንሣኤን የሰጠ መድኃኔዓለምን ወልደሽልናልና እንወድሻለን። ይልቁንም ሥጋውን እነሆ በቀራንዮ ቆርሶ ደሙን አፍስሶ ያዳነንን ወልደሽልናልና እንወድሻለን። ይልቁንም ሥጋዬን ብሉ ደሜን ጠጡ ከኔ ጋር ኑሩ ብሎ ሥጋውን እንድንበላ ደሙን እንድንጠጣ ያደረገ አምላክን ወልደሽልናልና ስለዚህ ማርያም ሆይ እንወድሻለን አላት። አባ ጊዮርጊስ ዘጋስጫ ደግሞ ኢየሱስ ክርስቶስ ቶመስም ለዘይጼዎ የኢየሱስ ክርስቶስን ስም አምኖ ለሚጠራው የጣፍጣል ምግብ ነው። ህብስተ ሕይወት ለዘይበልዎ አምኖ ለሚበላው የሕይወት ምግብ ነው። ጽዋ መድኃኒት ለዘይሰትዮ አምኖ ለሚጠጣው የዘላለም መጠጥ ነው፣ መድኃኒት ነው እያለና ማለት ማይደረ መለኮት ማለት ርግቤ ይቤላ። ርግብ እንደሚታወቀው በዘመነ ኖህ በመርከብ ውስጥ ገብታ መርከብ ውስጥ ያለው አንበሳ ዘንዶ ውስጥ ገብታ አፍ ውስጥ እንቁላል ተጥል ነበረ፣ ይበላኛል ሳትል ማለት ነው። እመቤታችን መለኮት ያቃጥለኛል ሳትል አምላክን ጸንሳለችና ርግብ ተብላለች። በሌላ መልኩ ርግበ ኖህ በመስኮት ሄዳ እግዚአብሔር ታረቀ ስትል ቄጠማና ወይራ ይዛ መጣለች። ምንድነው? ውሃው ጎደለ፣ እግዚአብሔር ታረቀ ስትል ማለት ነው። እመቤታችን ደግሞ ጥላቻ ተወገደ፣ ዓመተ ፍዳ ዓመተ ኩነኔ ወደኋላ ቀረ፣ ዓመተ ምሕረት ዓመተ ስጋው የተቆጠረ ሞት ወደቀ፣ ሕይወት መጣ ስትል መድኃኔዓለምን ወልዳ ሰጣናለች እና ርግብ ትባላለች ማለት ነው። ማለት ርግቤ ቤላ ቅዱስ ያሬድም ርግብ ጻዕዳ ዘእንቁ ድዳ ዮም ተወልደት በምድረ ይሁዳ በይሁዳ ምድር ግንቦት አንድ ቀን እመቤታችን እውነተኛዋ ርግብ ተወለደች አለ ቅዱስ ያሬድ። እንደገና ሰሎሞን ደግሞ ርግቤ ይቤላ በእንተ የዋሃታ ከየዋህነቷ የተነሳ ርግብ ይላታል። ሰሎሞንም ርግብ ብሏታል፣ ዳዊትም ርግብ ብሏታል፣ ቅዱስ ያሬድም ርግብ ብሏታል። ይህንን ነው የሚናገረው ማለት ነው። ማርር ይህን ይናገራል። ያንቃዱ ሀቤኪ ሕፃናት፣ ወጣቶች፣ አረጋውያን፣ ሊቃውንት፣ መምህራን በማህፀን ያሉ ዮሐንስ የሰገደላት ለልጇ የአምልኮት ስግደት ለእሷ ደግሞ የጸጋ ስግደት። እንደገና የተወለዱ ሕፃናት እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት የሰገዱላት። ይልቁንም ደግሞ እንደገና ወጣቶች የ3 ዓመት እንዲሁም ደግሞ የ10 ዓመት ሕፃናት የሰገዱላትና የሚሰግዱላት። ይልቁንም በዚህ ያሉ ሰማዕታት እህታችን የሚሏት መላእክት ሰማዕታት፣ ሐዋርያት፣ ጻድቃን እናታችን ይሏታል። መላእክት እህታችን የሚሏት እመቤታችን ድንግል ማርያም ወደ እሷ የሚለምኑላት የሚጠይቋት ማርያም ማለት ነው። ይህን ይናገራል ማለት ነው። ወደ አንቺ ይልቁንም የሚታዩ የማይታዩ በገነት ያሉ ቅዱሳን፣ በምድር ያሉ ቅዱሳን ባህታውያን ሁሉ የሚሰግዱላትና ወደ እሷ አማልጅን እያሉ የሚለምኗት ነያ እህትነ እህታችን፣ ነያ እምነ እናታችን፣ ትምክህታችን፣ መመኪያችን እያሉ የሚሰግዱላት ማርያም ምን ማለት ምሳሉ ምስጋር ነው። ይሰግዱ ለኪ ውስተ ገጸ ምድር ወይ ለእሱ ጸበለ እግርኪ ይሰግዱልሻል። ሰማዕታት፣ ጻድቃን፣ ሊቃውንት፣ አበው ይሰግዱላታል። እሰግድ ለኪ ሁልጊዜ እሰግድ በተአምረ ማርያም እንደተነገረ ምድራውያንም ሰማያውያንም የሚሰግዱላት ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ምዕመናንን እየመራች ገነት ታስገባለችና ማርያም ብለዋታል። ፍጽምት ማለት ነው። ለጊዜው መከር ከደም ግባት አስተባብራ ይዛ ተገኝታለች። ፍጻሜው ግን ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና አንድ አድርጋ ተገኝታለችና ማርያም ማለት ፍጽምት ማለት ነው። አንድም ጸጋው ሀብት ማለት ነው። ለጊዜው
ማርያም ማለት የብዙዎች እናት ማለት ነው። ትውልድ ያልፋል፣ ትውልድ ይተካል። ያለፉትም የሚመጡትም የተወለዱትም ገና የሚወለዱትም የእነዚህ ሁሉ እናት ማለት ነው። በሌላ መልኩ በዋሻ ያሉ ባህታውያን፣ በዓለም ላይ ያሉ ሰማዕታት፣ ሐዋርያት እንዲሁም ደግሞ ጻድቃን የእነዚህ ሁሉ እናት ናት እና ማርያም ማለት የብዙዎች እናት ማለት ነው። በሌላ መልኩ ማርያም ማለት ለእናት አባቷ ጸጋው ሀብት ማለት ነው። ምንድነው ጸጋው ሀብት? በዚህ ልበ አምላክ ዳዊት በመዝሙሩ ላይ እንደዚህ ይላል፣ ናሁ ጸጋሁ ለእግዚአብሔር እሴተ ፍሬ አለቅርስ። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ለጊዜው ለሐናና ለኢያቄም ሀብቱና ትሰጣለች፣ ፍጻሜው ግን የዓለም ሀብቱና ትሰጣለች ማለት ነው። በዚህ በዘፍጥረት ምዕራፍ 31 ቁጥር 1 ላይ በአንድ ወቅት ራሔል ያዕቆብን እንዲህ ብለዋላት፣ አንተ ያዕቆብ አለችው። አቤት አላት። ልጅ ስጠኝ፣ የምትሰጠኝ ከሆነ የማትሰጠኝ ከሆነ ግን እሞትብሃለሁ ብላ ስትጠይቀው እናያለን። ምክንያቱም አንዳንድ ጊዜ ባለመረዳትና ባለማወቅ ባል ለሚስት ልጅ እንደሚሰጥ፣ ልጅ ለባሏ ልጅ እንደምትሰጥ አድርገን የምንመለከተው ነገር አለ። ነገር ግን ልጅን የሚሰጥም የሚነሳም እግዚአብሔር ነው። ያዕቆብ የመለሰው መልስ ቢኖር ምንድን ነው? በእግዚአብሔር ወንበር አታስቀምጭ፣ ልጅ የሚሰጥና የሚነሳ እግዚአብሔር ስለሆነ እግዚአብሔርን ጠይቀው ብለው እግዚአብሔርን ጠየቁ። የጠየቁት አንድ ልጅ ነበረ። ሁለት ልጅ እግዚአብሔር ሰጣቸው፣ ቢንያምና ዮሴፍ የሚባል ማለት ነው። ሌላው መጨረሻው ይስሐቅ ልጅ እግዚአብሔርን ከርብቃ ጋር ጠየቁ። እነሱ አንድ ሲጠይቁ መስዋዕት ሰውተው እግዚአብሔር ግን ሁለት ልጅ ሰጣቸው። በማኅፀን ሳሉ ሁለቱ ተገፋፉ። አንተ ይስሐቅ አለችው። አቤት አላት። እግዚአብሔርን ልጅ ጠይቀነው ነበር ሰጠን፣ ያውም ሁለት። እንግዲህ ቴክኖሎጂ በሌለበት ዘመን በማኅፀኗ ውስጥ ሁለት ልጆች እንዳሉ ተረዳችና አውቃ ሁለት ልጆች ናቸው። ነገር ግን ይገፋፋሉ። በማኅፀኔ ውስጥ በጠባቡ የሚገፋፉ ከሆነ ወደ ዓለም ሲመጡ ምን ሊያደርጉ ነው? ምን እንበል አለችና ይስሐቅን ስታናግረው የእኛ ድርሻ እግዚአብሔርን መጠየቅ ነው፣ ሁሉ ግን በእግዚአብሔር ነው አላት። ወደ እግዚአብሔር ቢያመለክቱ አንዱ በአንዱ ላይ ይበረታል፣ አንዱ የአንዱ ተገዥ ይሆናልና ዝም ብለሽ ጠብቂው አላት። እንደተባለውም ሁለቱም ተወለዱ። ያዕቆብ እንግዲህ የወንድሙ ገዥ ሆኖ አልፏል ማለት ነው። ስለዚህ ባጭሩ ልጆች የእግዚአብሔር ስጦታዎች ናቸው። እመቤታችን ለሐናና ለኢያቄም፣ ፍጻሜው ግን የእኛ እናት ናትና ሚያዝያ 21 ቀን የእመቤታችን የድንግል ማርያም ወርሃዊ መታሰቢያ ነውና እመቤታችን ድንግል ማርያም ቅዱስ ያሬድ እንደተናገረው በዚህ በተአምረ ማርያም ቅድመ ዓለም በአምላክ ሕሊና ትታሰብ የነበረች እንደገና ደግሞ ቅዱስ ያሬድ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትጻረር ምድረ ገነት ሀለወት ስቤት ዓለም ሳይፈጠር ይልቁንም 20 ዓለማት ሳይፈጠሩ በአምላክ ሕሊና ትታሰብ የነበረ ይልቁንም ደግሞ በመላእክት በሊቃነ መላእክት ትመሰገን የነበረች እናት ድንግል ማርያም እንደገና ደግሞ ሰማይና ምድርን እግዚአብሔር ሲፈጥር በመንበረ ስብሐት ታቦት ዘዶር እንተ ይእቲ እግዝእትነ ማርያም እነሆ በሥላሴ ስዕል ነጸብራቅ አድርጎ ምሳሌ አድርጎ አስቀመጣት። ወደዚህ ዓለምም ቅዱሱ ሙሴ አራዮ ለሙሴ ዘከመ ይገብር ግብራ ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ እነሆ በሥላሴ መንበር ላለችው ለታቦተ ጽዮን ወደ መሬት 40 ቀንና 40 ሌሊት ጸልዮ ሲሰጠው በምን አይነት መልኩ ማስቀመጥ እንዳለበት ደብተራ ኦሪትን አሳየው። ያችን ደብተራ በዚህ ለምሳሌ አሁን ብዙ ጊዜ እኛ ደብተራ የሚባለውን ነገር ለአንድ ነገር ብቻ እንሰጠዋለን። ደብተራ 3 አይነት ትርጓሜ ያለው፣ አንደኛው ደብተራ ማለት እመቤታችን ናት። ድንኳን ትባላለች። የአብርሃም ድንኳን ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም አንሳ እይንቲሁ ወሬ የሰረተ እዶ አይኑን አነሳና 3 ሰዎችን አየ፣ እነዚያን ወደ ድንኳኑ ይዞ ገባ ይላል። ደብተራ እመቤታችን ናት። የተሸከመው ክፍል መድኃኔዓለም ነው፣ ወልድ ነው ተብሎ ተወስዷል ማለት ነው። ስለዚህ ደብተራ እመቤታችን ናት ነው። ሁለተኛው ደብተራ ድንኳን ነው። ደብተራ እመቤታችን፣ ደብተራ ድንኳን። ሶስተኛው ደብተራ ማለት መርጌታ ማለት ነው። እዚህ አፈረሰ ምን አለ ከእንዲል ጋር የሚገናኝ ነገር አይደለም። ይሄ ዝም ብሎ በዘልማድ የሚወራ ወሬ ነው እንጂ ደብተራ ማለት ጠንቋይ ማለትም አይደለም፣ አስጠንቋይ ማለትም አይደለም። ደብተራ እመቤታችን፣ ደብተራ ድንኳን ማለት ነው እና ዘእንበለ ይትፈጠር ሰማይ ወምድር፣ ሰማይና ምድር ሳይፈጠሩ በፊት በአምላክ ሕሊና የነበረች ሰማይና ምድር ሲፈጠር ደግሞ በመንበረ ስብሐት ደግሞ ያስቀመጣት። ከዚያ ደግሞ 40 ቀንና 40 ሌሊት ሙሴ ጾሞ ሲጸልይ በታቦተ ጽዮንን ሰጠው፣ በድንኳን ውስጥ አስቀመጠ። ያ ድንኳን ከዘመነ ሙሴ እስከ ዘመነ ሶሎሞን ቆየ። ሶሎሞን ትልቅ ቤተ መቅደስ ከሰራ የሶሎሞን ቤተ መቅደስ እስከ ፍልሰተ ባቢሎን አገለገለ። 70 ዘመን ይሄ አሁን የምናየው የኖህ መርከብ የሚመስል ዛኒጋባ የሆነ አዳራሽ ቤተክርስቲያን ያ በዚያን ጊዜ በችግር የመጣ ነው። ያንን ሰርተው ሲኖሩ አባቶቻችን ቤተክርስቲያን ስላልሰሩ ለአንተ መስዋዕት ስላላቀረቡ በእነሱ ምክንያት ነው እኛ የተሰደድነውና ግዞት ላይ የወደቅነው። ወደ ሀገራችን ብንመለስ
ለእኛ ቤት እንስራ አንልም፣ መጀመሪያ አንተም ቤት እንሰራለን፣ ቤተ መቅደስ እንሰራለን ብለው ተሳሉ። እግዚአብሔርም የሚጠት ባለቤት ነውና ከ7 ዘመን በኋላ ሲመልሳቸው ይሄ ዘሩባቤል ሰራው የተባለ 46 ዓመት የፈጀ በዮሐንስ ወንጌል ምዕራፍ 2 ቁጥር 15 ላይ ያለው ንስትው ወለዝንቱ መቅደስ ወአነ አነሶ በሳልስት ዕለት፣ ይህን መቅደስ አፍርሱት በሶስተኛው ቀን አነሳለሁ ያለው መቅደስ እሱ ተሰራ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ሐዋርያት በአጽናፈ ዓለም ተበትነው ሲያገለግሉ ፊልጵስዩስ አካባቢ የነበሩ ሐዋርያት ምዕመናንን አሳምነው ሲጨርሱ ምዕመናን ጥያቄ ጠየቋቸው። አምልኮታችን ካስተዋችሁን፣ ሃይማኖታችንን ካስለወጣችሁን የምናመልክበት ቤተክርስቲያን ስሩልን ብለው ጠየቋቸው። ጴጥሮስ ለዮሐንስ፣ ዮሐንስ ለጴጥሮስ ተነጋገሩ። እንኳን የእግዚአብሔር ቤት የሰው ቤት እንኳን እግዚአብሔር ካልፈቀደ አይሆንም ብለው ወደ እግዚአብሔር አመለከቱ። ሰኔ 20 ቀን መድኃኔዓለም በሐዋርያት መካከል ተገኝቶ አይመልመለ ሰለስተ አይባን 3 ድንጋዮችን አለሰለሰና አንዱን መቅደስ፣ አንዱን ቅድስት፣ አንዱን ማኅሌት አድርጎ ማርያም መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸን ምስባኮሙ ለቅዱሳን፣ የቅዱሳን መጠጊያ መደገፊያ የሆነች እመቤታችን ለአማናዊቷ ቤተ መቅደስ ምሳሌያዊ ቤተ መቅደስ ሰራላት። መቅደሷ ወደ መቅደስ ገባች ይላሉ መተርጉማን። መጀመሪያ በ3 ዓመቷ መቅደሷ ወደ መቅደስ ገባች ይላል። እዚህ ላይ ደግሞ ፊልጵስዩስ ደግሞ ለታቦተ ጽዮን ለድንግል ማርያም መቅደስ መታሰቢያ ሲሰራላት ለመጀመሪያ ጊዜ እመቤታችን ወደ መቅደስ የገባበትን ነው እንግዲህ የምንመለከተው ማለት ነው። ስለዚህ ማርያም ማለት በአጭር አገላለጥ ማር ስንል የምድራዊ መግቦት ጣፋጭ ለሆነው ባይገልጣትም፣ ለምሳሌ አሁን ወርቅ የእመቤታችን ስጦታ ወይም ምሳሌዋ ሆኖ አይደለም። ነገር ግን በምድር በጣም ጣፋጭ ስለሆነ ማር በማር ተመስላለች። ያም ማለት በገነት ውስጥ ያለ ፍሬ ነው። በዚያ በፍሬው ተመስላለች። ማርያም ማለት በገነትና በምድር የሚኖሩ የሚያመሰግኑሽ ማለት ነው እና ሚያዝያ 21 ቀን የእመቤታችን የቅድስት ድንግል ማርያም ወርኃዊ መታሰቢያ በዓል እንኳን አደረሳችሁ። የትንሣኤው ጌታ እምድኅረ ተንሥአ እሙታን አስተርአዮን ከተነሳ በኋላ ለነ ማርያም መግደላዊት፣ ለነ ሳራ፣ ለነ ሰሎሜ ታያቸው ሲል እመቤታችንም አብራ ነበረች። የሐዋርያት ሥራ ምዕራፍ 2 እንደምንመለከተው ሴቶችም 3 አይነት ሰዎች ናቸው። አንደኛ ሐዋርያት ናቸው፣ ሁለተኛ ሰባርዲት ናቸው፣ ሶስተኛ 36 ቅዱሳት አንስት በአንድ ላይ ሆነው እየቆረሱ እየተመገቡ የጌታን ትንሣኤ ያመሰግኑ ነበር። ይልቁንም 7ቱ ኪዳናትን እየተማሩ እስከ ዕርገቱ አብረው ቆይተዋል ከሚለው ላይ እመቤታችንም አብራ እንዳልተለየች ይናገራልና በማዕዳችን፣ በሕይወታችን፣ በአገልግሎታችን የድንግል ማርያም አማላጅነት እንዳይለየን መልካም ፈቃዱ ይሆንልን። መልካም ፈቃዷ ይሆንልን። የልጇን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ራዕየ ዮሐንስ ትርጓሜ እየተማርን ያለ ነው። የእመቤታችንን እንግዲህ ያው ሚያዝያ 21 ቀን መታሰቢያ ስለሆነ በሰበር ነው የገባሁት። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚች በጠባቧ ሚዲያ ሰፊውን የእግዚአብሔርን ሐሳብ በጠባቧ ሚዲያ ሰፊውን የእመቤታችን የድንግል ማርያምን ነገረ ማርያም ቢያጥርም ቢበዛም እየተነጋገርን ያለ ነውና ገባ እያላችሁ ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።